ሾው ስላለቀ ነው ይስችልሽ። እናንተ ተረጋጋችሁ። አንድ ቀን ግን እጃችሁ ታገኛላችሁ። እሺ እንዳትረሹ። እኔ የምልሽ ፋንቱ አዜብ ናት አይደል የማይሆን ውሸት ውስጥ እንድትገቢ ያደረገችሽ? ትሰምኛለሽ? በልኩም በደንብ ታውቂዋለሽ። እኔም ደግሞ ጠንቅቄ አውቀዋለሁ ወንድሜ። ይኸውልሽ ለራሱ ሲል የማይፈነቅለው ድንጋይ የለም። ሁልጊዜ ቢሆን ለራሱ ነው ቅድሚያ የሚሰጠው። እሺ ልጁን መሬት ላይ እንዴት እንዳደረጋት አይተሻል። ክፍሌ ድረስ ገብተሽ ወስደሽ ለጠላቶች ሰጠሽ አይደል? አዎ እንደውም ሰጥቼዋለሁ። በላ መሳሪያውን አውጣና ግደለኝ። ምን ጠብቃለህ? ግደለኝ እንጂ ሶሊያና። ባለው ትሰምኛለሽ? አሁን እውነቱን ትናገሪያለሽ ወይስ ቪዲዮውን ላውጣ? እንዴ ቆይ ይሄ ቪዲዮ ምንድን ነው? ባለፈውም እንደዚህ ስትናገሪ ነበር ስለ ቅጁ ማውራት የጀመረችው። እንግዲህ አሁን አዜብቲ ካልተናገረች ጆሮህን ጭው የሚያደርግ የመርዶ ዜና ቪዲዮ አሳያለሁ። በያ ተናገሪ አዜብቲ፣ እየጠበቅንሽ ነው። አዜብቲ ምንድን ነው? ፓንዶራዬ የኔ ቆንጆ ግን እንዴት ናት? እውነት ሳይሆን አላየኋትም። ደግሞ ከልጅ የምፈልግሽ በልጅሽ በፓንዶራ ብዙ የምታወራርጂው ሂሳብ ይኖርሻል። እሺ አልገባኝም። ይኸውልሽ አዜብ በደንብ ስሚ። ሰነዱን ፓንዶራ ሰርቃ ለሲምባ እንደሰጠችው ለበልው ትነግራለሽ። ምን? ወይዘሮ አዜብ ለልጇ ደስታዋን ተናግራ ሳትጨርስ ሌላ ከባድ ችግር ተፈጠረ። አዜብ እንግዲህ እቅዷ በትክክል እንደተሳካላትና ሶሊያናን ከአባቷ ጋር እንዳጣላች አባትና ልጅ ጠላት እንደሆኑ ብቸኛ የአባቷ ሀብትና ንብረት ወራሽ ፓንዶራ እንደሆነች ነግራት ነበር። ፓንዶራ አሁን ሌላ እቅድ አቅዳለች። ምክንያቱም ከእናቷ መልካምን ሳይሆን መጥፋትን፣ ሰዎችን እንዴት ማጥፋት እንዳለባት እንጂ አንድም ነገር ከሰዎች ጋር ተዋዳ ወይም ደግሞ ለሰዎች መልካም እንድታስብ አድርጋ አላሳደገቻትም። ፓንዶራ የእናቷ የወይዘሮ አዜብ ውጤት ናት። እናም እንግዲህ የገዛ ክስቷን ለማስገደል አሁን ጥሩ መንገድ ያለን። ይሄ መንገድ ደግሞ ማን ነው? ፋንቱ ናት። ፋንቱ ራሷ ወይዘሮ ሴሪ ክስቷን እንድትገላት ማድረግ እንችላለን እያለች ነው። የመኪና አደጋው አልተሳካላቸውም። ምክንያቱም ሴሪ ቀድማ መኪናዋን ሰርቪስ ልታስደርግ ልካታለች። በዚህም የተነሳ ወይዘሮ አዜብ እቅዷ በመበላሸቱ ብታዝንም ግን ደግሞ ልጇ ፓንዶራ እንቁ ያለችውን ሀሳብ አምጥታለች። ወይዘሮ ፋንቱ ሁሉንም እውነታውን ተናግራለች። ሶሊያና ለፋንቱ ለመከላከል ስትል እኔ ራሴ ወስጄ ለጠላቶች ሰጥቼዋለሁ፣ ለሲምባ ዶክመንቱን የሰጠሁት ራሴ ነኝ እያለች ነው። ሴሪ እንዴት እንደዚህ ታያለሽ? ፋንቱ ከዚህ ቤት መውጣት አለባት እያሉ ነው። አይ ፋንቱን ማጣት አልፈልግም ባለች ጊዜ ሶሊ እንግዲህ ሌላ አዲስ እቅድ መጥቷል። ይህም ምንድነው? ሶሊያና የቀመሰችውን ግፍና በደል ዱላ ልጇ ፓንዶራ እንድትቀምሰው ቪዲዮውን ወይስ ደግሞ ልጅሽን አሳልፈሽ ለአባቷ ተሰጫለሽ ብላታለች ሴሪ። ይህን ለመወሰን ከባድ ነው። ወይ ሴሪ አታስብ፣ ስታስብ ታመጣዋለች። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተተርፍ ይበል እያልን በአዲስ መጣን። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ቤተሰብ ለምታረጉን ሁሉ ከልብ እናመሰግናለን። እንግዲህ ወደ ዛሬው ቪዲዮ ስንመለስ ምንድነው ሶሊያናን ባለፈው ባልሰራችው ስራ ሶሊያናን የወሰደችው የአባቷ ክፍል ገብታ ብለሽ በይ ተብላ ፋንቱም ለልጇ ለናሆም ስትል ሌላ መውጫ መንገድ መቼም አላጣም ወይዘሮ አዜባት ቀድመኝም ለልጅም ቢሆን ተናግሬ ከዚህ እንድትወጣ አደርጋለሁ ብላ እያሰበች ባለ ጊዜ አዜብ ቀድማት ከኮማንደሩ ጋር አፋጣታለች። ኮማንደሩ አዜብ እንግዲህ ሶሊያና ስትወስድ ፋይሉን አይቻለሁ ብላ ፋንቱ ነገረችኝ ብላለች። አቶ ኮማንደርም ደግሞ ፋንቱን ጠርቶ እየጠየቃት ነበር። ፋንቱ ለመናገር አልቻለችም፣ ስታለቅስ ነበር። ግን ደግሞ ኮማንደር እውነቱን ካልተናገርሽ ብሎ እያፋጣጣት ነው። አዜብም በያዘችባት ሚስጥር እያስፈራራቻት ነበር። በዚህን ጊዜ እንግዲህ ፋንቱ አው ከርሰው ክፍል ፋይሉን ይዛ ስትወጣ አይቻለሁ ብላ ሄዳለች። በዚህን ቅጽበት ነገሩን አራግበውና በደንብ ወጣር እንዲል አድርገው ወይዘሮ አዜብ ሄዳለች ማለት ነው። ኮማንደር በልሁም ፋንቱን ከፍ ባለ ድምጽ እየተጣራ ይገኛል። አዜብም አባትና ልጅን ጠላት አድርጊያቸዋለሁ ብላ እጅግ በጣም ደስ ብሏት ለልጇ ፓንዶራ እያወራች ትገኛለች። ፓንዶራም እንግዲህ ናኦድ መቼም ቢሆን ከኔ ውጭ ሌላን ሴት ሊለምድ አይችልም፣ አይጠላኝም ብላ ባኖርኩበት አገኘዋለሁ፣ ሲሄድ ጥለዋለሁ፣ ስመጣ አነሳዋለሁ ያለችው ሰው ግን በሩን ዘግቶባት ልቡንም ዘግቶባት ቁጭ አድርጎ ደጁ ላይ ጥሏት ሄዷል። የትናንትናው ናኦድ የለም፣ ዛሬ ያለው ናኦድ ሌላ ነው። ሌላ ሴት በልብ ያለች ካንቺ የተሻለች፣ ስለዚህ በመንገድም ሆነ በሚሄድበት ቦታ ላይሽ አልፈልግም ብሏታል። ፓንዶራ በዚህ ነገር እየተብሰለሰለች ሳለ ነበር የቤቱን ብስራት የሰማችው።
ሶሊያና እየጮኸችና እያለቀሰች በነበረበት ጊዜ ስትደበደብ እጅግ በጣም ደስተኞች ነበሩ። እናትና ልጅ ይሳለቁ ነበር። ሴሪ ግን እጅግ በጣም ተናዳም አዝናም ነበር። ሴሪ እውነቱን የማትናገሪ ከሆነ ይህንን ቪዲዮ ዛሬ አወጣዋለሁ ብላለች። ሴሪ በወንድሟ ልብ በተደጋጋሚ አንድን ነገር እንዲያስብ አድርገዋለች። ምክንያቱም ይሄ ቪዲዮ እዛ ቤት ውስጥ ሲነሳ በተደጋጋሚ ጊዜ እንጂ ለመጀመሪያ ጊዜ አይደለም። ይህም ደግሞ የኮማንደር በልሁን ልብ ነካ ያደረገ ይመስላል። ያ ማለት ምንድነው? ምን አይነት ቪዲዮ ቢሆን ነው በዚህ ልክ ልትፈራና ሁልጊዜ ይሄ ቪዲዮ ስም በተነሳ ጊዜ አዜብ የምትርበተበተው ብሏል። ለዛም እንግዲህ አዜብ ይሄ ቪዲዮ አንድ ቀን የወጣ ቀን ወይም ደግሞ በራሴ መንገድ ይሄ ሚስጥር የደረስኩበት ቀን በቁምሽ ቀብረሻለሁ ብሏታል። አዜብ እንግዲህ ጉዳዩ እንዲያሰበችው ሊሄድላት አልቻለም። ግን ደግሞ አንድ ችግር ተፈጥሯል። ሴሪ እውነታውን ከፋንቱ አንደበት መስማት እፈልጋለሁ፣ ፋንቱን ልጥራት ብላ ልትሄድ ባለች ጊዜ ፓንዶራ ስትሳለቅ ቆይታ በእህቷ ህመም ላይ መሄድ ይፈልጋለሁ ወደ ክፍሌ ብላለች። በዚህን ጊዜ አይ የሆነ የእናትና የልጅ ተንኮል አለበት፣ እናንተ ሁለታችሁ በዚህ ጉዳይ ግን እጃችሁ ካለበት እውነታውን ያወቅኩለት እኔ እናንተን ያደርገኝ ብላ ብዝታ በሄደች ጊዜ አይ እኔ ምንም አላደረኩም ብላለች። ሴሪ የወንድሟን ልጅ ሶሊን ይዛ ወደ ክፍሏ እየሄደች ነው። ፓንዶራ ሮጣ ሄዳ ክፍሏ ከገባች በኋላ ክፍሏን ገብታ አሁን ሁሉም ነገር ስለተጠናቀቀ ወጥተሽ መሄድ ትችያለሽ ብላ ለፋንቱ በሩን ከፍታላታለች። ይሄም የሚሆነው ምንድነው? መጀመሪያ እውነታውን እንዳትናገር በእነሱ ላይ አጨክንም ብለው ቆልፈውባት ነበር። ግን ደግሞ በኋላ የከፈቱት መቼም አሁን ሁሉም ነገር አልፏል፣ ከዚህ በኋላ ማንም ምንም ቢል አያምናቸውም ብላ ኮማንደሩን ስላሰበች ነበር ወይዘሮ አዜብ። ግን ደግሞ ፋንቱን ፊት ለፊት ሶሊያናና ሴሪ ባገኟት ጊዜ ተደናግጣለች፣ እያለቀሰችም ነበር። ደህና እንዳልሆነች ታስታውቃለች። እንግዲህ በስተጀርባ የሆነ አካል እያስገደዳት እንደሆነም ይታወቃል ማለት ነው። በዚህን ጊዜ ሶሊያና ምን ቢሆን ነው? ማን ቢያስገድድሽ? ማን ቢያስፈራራሽ? በምንስ ቢያስፈራሩሽ ነው በሌለሁበትና በማላቀው ጉዳይ ልታስገድኝ የነበረው? ፋንቱ በጣም ነው ማዝነው፣ በጣም አዝኜብሻለሁ። ምን አጣብቂኝ ውስጥ ብትገቢ ነው እኔን አሳልፈሽ መስጠት የፈለግሽው? አንድም ቀን እንዴት አደረግኛለሽ ብዬ አስቤ አላቅም ነበር ባለች ጊዜ ሴሪ ተይ ሶልዬ አትፍረጅባት። ያሁን እኮ እሷ ራሱ ደህና አይደለችም፣ ፊት ለፊታችን ነው ያለችው። ደህና እንዳልሆነች ታስታውቃለች። በስተጀርባ የሆነ ነገር አለ፣ እውነቱን ተናገሪ እያሉ ሲያፋጥጧት እውነታው እንግዲህ ወደ እንዳልሆነ እንዲያምኗት እየተናገረች ሳለ ድንገት አዜብ መታለች። እውነቱን ንገሪያቸው ብላለች። በዚህን ጊዜ እንግዲህ ሶሊ ወደ ክፍሎች ግቢ እኔ ላወራ ትፈልጋለሁ ብላ ነበር ሴሪ። ለሴሪ ማወቅ ነው የፈለግሽው አይደል? አዎ አይቻታለሁ። ሶሊ ከአባቷ ክፍል ፋይሉን ዘስቶት አይቻለሁ። ይሄን እንድልሽ ነው የፈለግሽው ብላ ተናዳ ጥላ ሄዳለች። ግን ይሄ ነገር አላሳመናትም። ፋንቱ ሶሊ ክፍል ድረስ ሄዳ እያለቀሰች ነበር። ለሶሊም እውነቱን ለመናገር ወስናለች። ወደ እንዳልሆነና የተፈጠረውን ነገር በሙሉ አንድ በአንድ ተናግራለች። እናም በልጇ በናሆም ማስፈራርታት እንደሆነ ወይዘሮ አዜብ ይሄን ለመናገር የተገደደችው እየተናገረች ነው። አዜብ ከልጇ ጋር ሴሪን ስለማጥፋት እየቀመረች ነው። ከዚህ በኋላ ሴሪ ለኛ እንቅፋት በጭራሽ ልትሆንብን አትችልም። ሁሉም ነገር ዛሬ ይጠናቀቃል። መካኒኩን ዛሬ ጠርቼዋለሁ፣ የመኪናዋን ፍሬን ይቆርጠዋል ብላ ነበር። ግን ደግሞ ለሱ እንኳን ሳታርፍ ቸገሪም ብላታለች የገዛ ልጇ። እንዴት ማለት ባለቻት ጊዜ እንግዲህ ሴሪ ቀድማ መኪናውን ጋራጅ ሰርቪስ እንዲያስገባችው ተናግራለች ማለት ነው። እና ግን አሁን እኮ ይሄ ሁሉ ነገር አደጋው ምንም አይጠበቅብንም፣ በቤታችን መጨረስ እንችላለን። እንዴት አድርገን ባለቻት ጊዜ ፋንቱ ሴሪን እንድትገላት ማድረግ እንችላለን ብላለች። ፋንቱ እንግዲህ ሶሊያናን ይቅርታ ስትጠይቃት ተመልክተን ነበር። ግን ደግሞ ሶሊ በማላቀው ነገር ብታስቢልኝ ኖሮ ይሄን አታረጊም ነበር። ነገሩን ሳላቀው እንዴት አሳልፈሽ ትሰጭኛለሽ? ምን ቢሆን ነው እውነቱን እስካልነገርሽ ድረስ ይቅርታ አላደርግልሽም። ምክንያቱም አባቴን ታውቂዋለሽ፣ እኔንም ልጄንም ሊያጠፋን ይችል ነበር። ይሄን እያወቅሽ ደግሞ እንዴት አሳልፈሽ ለአባቴ ትሰጭኛለሽ ብላለች ማለት ነው። እናም እንግዲህ በዚህን ጊዜ ፋንቱ እኔ መውጫና ጣም ብዬ ነበር ይሄን ያደረኩት፣ እንደዚህ ትቀድመኛለች ብዬ አላሰብኩም ነበር። ለልጄ ነግሬው እኔና አንቺን ከዚህ ቤት እንዲያስወጣን መቼም የሆነ መፍትሄ አላጣም ብዬ እንጂ አንቺን ሆን ብዬ አሳልፌ ለመስጠት አልነበረም። እባክሽ ይቅርታ አድርጊልኝ። አንቺን እኔ እንደ ልጄ ነው ማይሽ፣ ከልጄ የተለየ አንድም ስሜት ለአንቺ የለኝም እባክሽ ብላት ነበር። ግን ደግሞ ሶሊ እውነቱን ካልነገርሽኝ በስተቀር ይቅርታ ላረግልሽ አልችልም። እንዲያምንሽም ሆነ
ይቅርታ እንዲያደርግልሽ የምትፈልጊ ከሆነ እውነቱን ንገሪኝ፣ ያለምንም ምክንያት አንቺ ይሄን ልታደርጊያችም እያለቻት ነበር። ሴሪ ደግሞ እንግዲህ አዜብን ይሄ ነገር አጣርቼ የምደርስበት ይሆናል፣ እመኝኝ፣ ይሄ ነገር ተጣርቶ ያንቺ እጅ እንዳለበት ካወቅኩ ግን ምንም ዛሬም ነገም ሳልል እውነቱን ለባልሽ ነግረዋለሁ ብላታለች። እናም እንግዲህ ፋንቱ ከአቅሟ በላይ ሆኗል። ሶሊ በዚህ ልክ ስትናገራት እኔንም ልጄንም ሊገለኝ ይችል ነበር። አይሻቸው አይደል እህቴና የእንጀራ እናቴ ተሳለቁብኝ፣ አባቴ ደግሞ እኔን አይረዳኝም ብላለች። እናም እንግዲህ ፋንቱ እውነቱን አይደል የምትፈልጊው፣ እውነቱን እናገራለሁ እያለች ነው። ሴሪ ኮማንደሩ ፊት ለፊት ሄዳ አዜብን በዚህ ጉዳይ ላይ ያንቺ እጅ እንዳለበት እርግጠኛ ነኝ፣ ፋንቱ ያለምንም ምክንያት ይሄን ልታደርግ አትችልም፣ ሴሪ ባላረገችው ነገር አድርጋለች ብላ ሶሊን አሳልፋ ልትሰጣት አትችልም። ፋንቱ በሆነ ነገር እያስፈራራሻት መሆን አለበት፣ እሱን ነገር ደግሞ ካወቅኩት እያለቻት ነው። እሱን ደግሞ ማረጋግጠው አሁን ሊሆን ይችላል ብላ ሴሪ ይህንን ቪዲዮ አንቺ እውነቱን እስካልተናገርሽ ድረስ 3 ድረስ ቆጥሬ ለአቶ ኮማንደሩ አሰማዋለሁ እያለቻት ነው። የምን አይነት ሚስጥር ነው? የምን አይነት ቪዲዮ ነው ይሄ? የፈረደበት ቪዲዮ ምንድን ነው ብሏል አቶ ኮማንደር። እናም በዚህን ጊዜ እንግዲህ ጆሮህን ይዘህ ለመስማት ከፈለክ ተዘጋጅ፣ መዘጋጀት ይኖርብሃል። እኔ ከ1 እስከ 3 እቆጥራለሁ። እስከዛ ድረስ ግን እውነቱን የማታወጪ ከሆነ አሳልፌ ለባልሽ እሰጠዋለሁ ብላታለች። ወይዘሮ አዜብ እንግዲህ እየተቆነጠነጠችና እየተቆረጠረጠች በፍርሃት ስሜት እባክሽ ሴሪኔ ምንም እጅ የለበትም፣ ምንም የማውቀው ነገር የለም፣ እንደናንተው ነው የሰማሁት እያለች ነው። ግን ደግሞ ሴሪ መቁጠር ጀምራ 2 ላይ ሳለች ድንገት ፋንቱ መታለች። ፋንቱ የሆነ ሁሉ ነገር ያደረኩት እኔ ነኝ እያለች ነው። ኮማንደሩ ግራ ተጋብቷል። እናንተ ሰዎች አማችኋል እንዴ? ምንድነው ግራ ተጋብታችሁ ግራ የምታጋቡኝ? ምንድነው የተፈጠረው ነገር ባለ ጊዜ እንደፈለክ አድርገኝ፣ ሁሉንም ነገር ያደረኩት እኔ ነኝ፣ ዶክሜንቱንም አሳልፌ ለሲምባ የሰጠሁት እኔ ነኝ። ሲምባም ከዚህ ሲወጣ አንገቴን አውቆ አስፈራርቶኝ በልጄ ስላስፈራራኝ ነው። ለዛም እንግዲህ ፋይሉን አሳልፌ ሰጥቼዋለሁ፣ ያን ያደረኩት እኔ ነኝ ባለ ጊዜ ሶሊም ስትሮጥ መታ አይ እሷ እኔን ለማዳን ብላ ነው። እኔን ለማዳን ብዙ ጊዜ ብዙ ነገሮችን ታረጋለች፣ እኔን አሳልፎ ላለመስጠት። የእንጀራ እናቴ ግን በእኔ ውድቀትና በእኔ ህመም ትሳለቃለች ብላለች። እና ፋንቱም ለኔ ስትል እንጂ ይህን ነገር በጭራሽ እሷ አላደረገችውም፣ እኔ ነኝ አሳልፌ ለጠላቶች የሰጠሁ ብላው ነበር። ግን ደግሞ ፋንቱ እውነታው እኔ ነኝ እያለች ነው። ሁሉም እኔ ነኝ በሚል አንደበት አቶ ኮማንደር ግራ ተጋብቶና ተደነጋግሮ ፈጦ ቀርቷል። አሁኑን ወደ ክፍላችሁ ሄዱ ብላ ሴሪ ሁለቱንም አባራቸዋለች። ወይዘሮ አዜብን በዚህ ቪዲዮ ስታስፈራራት በነበረ ጊዜ ሶሊ እንዴ ምንድነው ይሄን ቪዲዮ? አክስቴ አንቺም ጠላቴ ነሽ፣ ይሄን ቪዲዮ ሚስጥር ካልነገርሽኝ ሁሌ በዚህ ቪዲዮ እስኪ ያስፈራራሻት እስከ መቼ ነው? ይሄን ሚስጥር ማውቀው መች ነው ብላ ነበር። ማወቅሽ አይቀርም፣ ጊዜው ሲደርስ ሁሉንም ነገር ታውቂዋለሽ፣ ግን አሁን አይደለም፣ አሁን ጊዜው አይደለም ብላታለች። እናም እንግዲህ ሶሊ አክስቷን ጠላቴ ነሽ ባለቻት ጊዜ እኮ ነው አንቺ ጠላት፣ ልፋቴን ከንቱ አደረግሽው፣ ድካሜን ውሃ በላሽው እኮ ነኝ አንቺ ጠላት ሶሊ ብላ በእንባ ታጅባለች። ሴሪ ባለቀሰች ጊዜ ሶሊያንም አክስቷን ይቅርታ ጠይቃ እኔ ስለተናደድኩና ስለዚህ ሚስጥር ማወቅ ስለፈለግኩ እንጂ በጭራሽ አንቺማ የኔ ጠላት ሆነሽ አታውቂም፣ አንቺ ለኔ ሆንሽልኝ ሁሉ ነገር አውቃለሁ፣ አክስቴ ያለሽኝ ብቸኛዋ ሁለተኛ እናቴ አንቺ እኮ ብቻ ነሽ ብላለች። እና እኔም የምፈልገው ይሄን ነገር እንድትረጂ ነው። አሁን ግን እናንተ ሰዎች ምንድነው የምታረጉት ብላ ነበር። ፋንቱ ሁሉንም ነገር እውነቱን ተናግራለች። እውነት እንደተባለው የሲምባ ሰላይ ሆና ሳይሆን ሲምባ ጊቷት ድንገት አንገቷን አንቆ ፋይሉ እንድትወስድለት ስላደረጋት ወስዳለታለች። በዛ ላይ ደግሞ ሲምባን መጥፎ ሰው ሳይሆን ፍትህ የሚገባው ሰው እንደሆነም ተናግራለች። በሶሊያና እጮኛ መሞት ምክንያት እሱ ነው ገዳይ ተብሎ እንደተፈረደበትና ኮማንደሩም ሊገውን ይሄ ሚስጥር እንዳይወጣ ሊገለው እንደሚያፈላልገው እየተሳደደ ያለው በዚህ ምክንያት እንደሆነ ፋንቱ ተናግራለች ማለት ነው። ሶሊም እውነቷን እኮ ነው፣ ሲምባም እውነት አለው፣ ፍትህ የሚገባው ሰው ነው እያለች ነው። እውነት አባቴ ቢሆንም ግን ደግሞ እሱም ፍትህ መኖር አለበት እያለች ነው። ሴሪ አንድ ነገር ማድረግ አለብን፣ ፋንቱ ከዚህ ቤት ትውጣ ብላለች። ግን ደግሞ ሶሊያና እኔ ፋንቱን አጥቼ መኖር አልችልም፣ ፋንቱ ከዚህ ቤት አትወጣም እያለች ነው። አይ ምርጫው ከዚህ ቤት ፋንቱ መጥፋት አለባት እያለች ነው። ፋንቱ ሁሉንም ነገር ተናግራለች። አዜብ ይሄን ነገር እንዲታረግ ያረገቻት በልጇ አስፈራርታ እንደሆነና ለሶሊያና መውጫ መንገድ አይጠፋም፣ ልጅ ግን ብቸኛ ነው ብላ አስባ እንደሆነ ያረገችው በተናገረች ጊዜ ሁሉም ተረድተዋታል። ግን ደግሞ እንግዲህ ሶሊያና ሴሪ
ፋንቱ ከዚህ በትውጣ በሚለው ሀሳብ በጭራሽ ሶሊ አልተስማማችም። ፋንቱ ግን ይሄ ምርጫው ይሄ ነው፣ ይሄን ማድረግ አለብኝ፣ እኔ መጥፋት አለብኝ ብላ ነበር። አይ እንደዛ አይሆንም ብላለች። ግን ደግሞ እንደዛ ሳይሆን ጉዳዩን ባዜብ ማሳበብ እንችላለን የሚል ጫፍ ያመጣችው እንግዲህ ሶሊያና ብትሆንም ሴሪ አዎ አሁን ትክክል ተሰምቶኛል ብላለች። አንቺ የቀመሽውን ዱላ ባዜብ ልጅ ላይ መድረስ አለበት፣ ፓንዶራ ናት ማስባል መቻል አለብን እያለች ነው። ለምንድን ነው እንደዛ የሚሆነው? እሷም እኮ ብትሆን ምንም የለችም፣ ምንም አላጠፋችበትም ብላለች ሶሊ አንቺ የዋህ አንቺ ነሽ። አንቺን ለመጣልና ለማጥፋት ብዙ ጉድጓድ እየተቆፈረልሽ ነው። ህመምና ስቃይ ምን እንደሚመስል የእሷ ልጅም ማየት አለባት። ስለዚህ እናቷ በልጇ ማሳበብ አለባት። ልጄ ፓንዶራ ናት ፋይሉን የወሰደችው እንዴት ትላደርጋለሁ ብላለች። እንዴ ይህም አሁንም በዚህ ቪዲዮ ልታስፈራሪያን ነው እያለች ነው ሶሊ። አዎ በዛ ቪዲዮ። ስለዚህ አዜብ ይሄን ነገር ካላደረገች በስተቀር በጭራሽ አርፌ አልቀመጥም። አሁን ከዚህ ቤት ፋንቱም እንዳትወጣ ለማድረግ ይሄ ብቸኛው አማራጭ ነው ብላለች ፋንቱ። እሷም ብትሆን እኮ ልጅ ናት፣ ምንም በማታውቀው ነገር እናቷ ናት ይሄን ነገር እያደረገች ያለችው። እናቷ ናት እንደዚህ የተበላሸ ማንነት እንዲኖራት ያደረገችው። ስለዚህ በእናቷ ጥፋት ልጅቱ መቀጣት ስለሌለባት ይሄ ነገር መሆን የለበትም ብላ ነበር። ሴሪ ግን ይሄንን ለእናንተ ማማከር አይጠበቅብኝም ብላለች። ሶሊያናና አዜብ ትንሽ ቢደሰቱም ከደስታ በኋላ ግን መልሰው ተክዘዋል። ነገሮች በሙሉ እንዴት ተበላሹባት አዜብ ለፓንዶራ ነግራታለች። ይህም ብቻ አይደለም፣ አዜብ አንድ ትልቅ መርዶን ሰምታለች። ሴሪ ክፍሏ ድረስ እየተሳለቀች ሄዳ ነበር። ፓንዶራ ቆንጅየዋ የወንድሜ ልጅ እንዴት ናት እያለቻት ነበር ሄደችው። አሁን አንድ መደራደሪያ አምጥቻለሁ። አንቺን ከጎዳና ላይ ማንሳቴ እንዲጸጽተኝ ያደረግሽኝ ራስሽ ነሽ። በዚህ ሀሳብ ካልተስማማሽ ግን ሁሉንም ነገር ለባልሽ አሳልፌ እሰጠዋለሁ። ወይ ከእህትሽ ወይ ከህይወትሽ ወይ ከልጅሽ ትመርጫለሽ ብላታለች። ሴሪ እንግዲህ ፋይሉን የወሰደችው ፓንዶራ ናት ብለሽ ለኮማንደሩ የማትናገሪ ከሆነ ቪዲዮውን ለኮማንደር እሰጠዋለሁ። ስለዚህ ወይ ከልጅሽ ወይ ከነፍስሽ ትመርጫለሽ ብላ አጣብቂኝ ውስጥ አስገብታታለች። ወይዘሮ አዜብ ምን ልታረግ ትችላለች? እውነቱን ልትጋፈጥ ወይስ ደግሞ ልጇን ፓንዶራን ፋይሉን ወስዳለች ብላ ታስወራለች? ምን ልታረግ ትችላለች የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ የሚመስል ነበር። መልካም